እያለችው ነው ማለት ነው። ቆይ ግን የኔ ብቸኝነት መቼ ነው የሚያልቀው እያለች ነው ሰናይት ማለት ነው። ብቸኝነት ሰልችቷታል። እንደነ ተመስገን ጌታዬ እያለች ነው። ዛሬን አዲስ ቀን ስላሳየኝ አመሰግናለሁ እያለችው ነው። የኔ ብቸኝነት መቼ ነው የሚያልቀው እያለች ነው። እንደ ኪራና እንደ ጽናት እንደ ናሆምና እንደ ምሩም ትፈልጋለች የኔ እናት። አሁን ደግሞ ሁላቸውም ሰብሰብ ብሎ እያወሩ ነው። ግን እያለች ነው ሰናይት ይህንን አጋርሽን የምታባርሪው እያለች ነው። የኔ ቆይ እንደዚህ ያደረገሽ የእህትሽ ታሪክ ነው አይደለ? በልጅነትሽ ጊዜ እኮ ጭንቅላትሽ ውስጥ መጥፎ ነገር እኮ ከተቀረጸ የእድሜ ልክ ጸባሳ ነው የሚሆንብሽ ሰኒ። ሰው እኮ የተለያየ እድል ነው ያለው። አይ በሉ አሁን ደስታችሁ በማውራት ቀጥሎ ሌላውን ተውት። የራሳችንን ደስታ የምናወራ ራስ ወዳድን እንዴ ምን መስልሽ እያለኝ ነው ምሮ። እንዳልሆናችሁ አውቃለሁ እያለች ነው ሰናይት። ግን ደግሞ ለእንደዚህ አይነት ነገር አሁን ዝግጁ አይደለሁም አንቺ ህይወትሽ ውስጥ ማንም የለም እያለቻት ነው ጽናት ማለት ነው። እና እኔማ ለወንዶች ብታይ ኮሶ የሆነ ፊት ነው ማሳያቸው። ደግሞ እሱ ምን አይነት ፊት ነው ወይ? እኔ ወንድ ሳይ ብቻ ነው የሚመጣልኝ። አሁን ላሳይሽ አልችልም። አንቺ የብዶች አለቃ ይሆንሽ ልጅ እንደው ምን ይሻልሻል አለቻት ጽናት። ከሚበላ ነው ከሚጠጣ ቀልደኛ አለች ምሩ። ቀይ ግን ቀልዱ እንዳለ ሆኖ አስበሽበት እሺ። ምሩ ልክ ናት። እድሜ እንደ ሻማ ቀልጦ እንደሚያልቅ አታውቅውምና አስቢበት እያለቻት ነው። ሰናይት ደግሞ እንዴ እያለች ነው ማለት ነው። ምንድነው መሀላችሁ አስገብታችሁ የምትመክሩኝ? ቆይ ግን ካሳሰባችሁ ነገውን ነው የማገባው። ቆይ ሰኒ እንደዚህ አይነት ወሬ ሲወራ ስሬ ሳትሆኝም አይደለ? እህቴ እንዴት አድርጎ ሳቋን እንደቀማት ልቧን እንደሰብራት እያየሁኝ እኔንም ተመሳሳይ ስህተት ስሪ ነው የምትሉኝ? ፍቅር እኮ ለኛ ቤተሰብ አይሆንም። ስለዚህ ምንም የማታውቁት ነገር ስላለ ተውኝ፣ እኔ ፊቴ ልታጠብ ብላ ሰናይት ሄደች ማለት ነው። እኔ እናት አሁን ደግሞ ምሮና ጽናት ሊያወሩ ነው። አይ ሰኒ ውስጡ እኮ ብዙ ቁስል እኮ አለ። አንዳንዴ እኮ የምንወዳቸው ሰዎች የነጠቁንን መቀበል ይከብደናል። አዎ ፍራቻ ሲበዛ እኮ አንድን ነገር ላለመጣት አብስተን በተጨነቅን ቁጥር ራሳችንን እናጣለን አለች ጽናት። ግን እኮ የጓደኞቿን ነን ሀሳቧን ማስቀየር አለብን አለች ምሮ ማለት ነው። ጓደኞቿንን ሀሳቧን ማስቀየር አለብን። አዎ ልክ ነሽ አለች ጽናት። ልክ ነሽ፣ ምን ማድረግ እንዳለብን ማውራት አለብን እያለች ነው ጽናት። አሁን ደግሞ ማሚዬ እዚህ ድረስ መተሽ አሁን ቤቴን ሳታይ ልከጅ ነው እያላት ነው የናሆምን እናት ኪሮ ማለት ነው። ከዛ ይኸውልህ የኔ ልጅ እዚህ እኮ የጓደኛችን ልጅ ወልዳል፣ እሷ ልጠይቅ መተን ነው ከጓደኛችን ጋር። ማሚዬ ቤትሽ አይደለ እንዴ? ቢያንስ ልጅሽ የወደቀበትን እንኳን ሊያትይ ምስሩማ ልክ ነው። ድንገት እኮ መጥቼ እንዳላጨናንቃችሁ ብዬ ነው እያሉ ነው። ቆይ አንቺ ነሽ እንደው ሰው የምትጨነቂው አለን አሁን። ከዛ እሷ ደግሞ ምን ዝም በላ አንተ ደግሞ ምን በሰው ቄስ ያጫውትሃን እያሉት ነው ልጃቸውን ማለት ነው ናሆምን። ሆ እውነቱን እኮ ነው ማሚዬ፣ ቢያንስ ገባ ብለሽ ትወጫለሽ እያላት ነው ኪሮ ማለት ነው። ቢያንስ ገባ ብለሽ ትወጫለሽ እያለ ነው። ሌላ ጊዜ ይመጣሉ። አሁን ጓደኞች ጥለው ሊሄዱ ስለሆነ ከጎረቤቶች ጋር ልሂድ እባክህ እያሉ ነው የናሆም እናት ማለት ነው። እንዴ ማሚዬ ይሄ እዚህ ቤት እኮ ከገባው መተሽ አታውቂም፣ ቢያንስ ቤቴን ታይዋለሽ እያላት ነው ኪሩቤል ማለት ነው። እነሱ ደግሞ እሱማ ልክ ነህ። አሁን ደግሞ አዩ ከስራ የሚገባበት ስራ ገብቷል። በቃ ማሚዬ አታሸግርኝ ልሂድ፣ አቦ ማሚዬ በቃ እሺ በይና እንሂድ እያለ ነው ልጇም ማለት ነው ናሁም ማለት ነው። እንዴ ምንድነው? እኔ እሸኝሻለሁ። ድንገት እኮ መጥቼ እንዳላጨናንቃችሁ ብዬ ነው። ተው ጉድ የላችሁም በኋላ። ኧረ ምን ታስጨንቂናለሽ እያላት ነው ናሁም ማለት ነው። ያው ናሁም ደግሞ ቤቱ ኪሩቤል ደግሞ
ቤቱ መጋበዝ ይፈልጋል የናሁምን እናት። እነሱ ደግሞ ድንገት መጥቼ እንዳላጨናንቃችሁ አሁን ጓደኞቼ ጋር ልሄድ ነው ለቅሶ ነው የመጣሁት ሌላ ጊዜ እመጣለሁ እያሉ ነው የናሁም እናት። ናሁም ደግሞ ኧረ አዲሱ ቤቴን ካላየሽውማ አይሆንም አዲሱ ቤቴን ሄድልኝ እያለ ነው። ናሁምም አዎ እውነት ነው የጓደኛዬን ቤት ማየት አለብሽ እያላት ነው። ግድ የለሽ ማሚዬ እንሂድ ይሻላችሁ ብለው እየሄዱ ነው። ኪራ ደግሞ ጽናት ጋር ሊደውል ነው። ሄሎ ጽዬ እንግዳ እየመጣ ነው በጣም ተዘጋጅ ጽዬዬ እያለ ነው። አሁን ፍቅራቸው ጨምሯል። የጽና የኪሩቤል ማለት ነው። ጽ ቡናዋን አፍልታ ተዘጋጃጅታለች። ኪሩቤል ደግሞ እየተነሳ እያቀበለ ነው። ቆንጆ ቡና ነው እና ማሚዬ ቤቴን እንዴት አየሽው እያለ ነው። አጅሬው እያለ ከልካይ የሚተኛበት ቤት ነው አግኝቶ ነው ለካ ቤቱ ያስጣለው እያለች ነው ናሁምን። ናሁም ደግሞ ያው ሚስቱን አቅፎ ቁጭ ብሏል። ሰኒዬ ደግሞ በጽናትና በኪሩቤል መካከል ቁጭ ብላለች። በጣም ደስ ይላል ፍቅራቸው። እግዚአብሔር ፍቅራቸው በጣም ደስ የሚል ነው። እስኪ ለሁላችንም የእውነት ድራማ ሳይሆን የእውነት እንደዚህ አይነት ፍቅር ፈጣሪ አምላክ ለሁላችንም ይስጠን። እውነት ፍቅር እንደዚህ ቢሆን ደስ ይለኛል። እንደ ኪራና እንደዚህ እንደ ናሁምና እንደ ምሮ ማለት ነው። የእውነት ፍቅር አሁን የእውነት ፍቅር የጠፋበት ሰዓት ነውና የእውነት ፍቅር ይስጠን ፈጣሪ። ድራማ ሳይሆን የእውነት ይስጠን እና ይህች ሴትዮ ምንድን ነው የምታወራውን ከወደዱ ከምነ ምናምን አይደለ እንዴ ምሩዬ? አዎ ማሚዬ ልክ ነሽ እያሉ ነው። አንተስ መቼ ነው እናት የምትመጣው? እኔ እንጃ ማሚዬ፣ አያቴ ትንሽ ተጋግምነ ትመጣለች። አይ እኔ ነገር እንደው ደውዬ እንኳን ሳልጠየት ጊዜው እንዴት ነው የሚሮጠው? አዎ ማሚዬ፣ አሁን እኮ ነጋ ብለን ሳንጨርስ ነው ጊዜው ላጥ የሚለው አለች ሰናይት። ወይ አንቺ ካላወቅሽበት እኮ እንደ ውሃ ነው እያሳሳቀ ይዞሽ ጉድ የሚለው እያሉ ነው የናሁም እናት ለሰናይት ማለት ነው። ሰናይት ደግሞ እውነት ነው ጥሩ አባባል ነው እያለችን፣ ኧረ ድሮ በጣም እጫወት ነበር እርጅናው ተጫጭኖኝ ነው እንጂ አሉ የናሁም እናት። ኧረ እናቴ ማታይ ቆይ ልጆቹን በምን ልታጫውቻቸው ነው አለ ናሁሜ። አንተ ብቻ ለመውለድ ያብቃህ እንጂ ለማውራት እንኳ አታስብ። አንቺ ካረጀሽ የኔ ልጆች መላ ያጫውታቸው ነው። እንደዚህ አትበይ ያረጀው አትበይ ማሚዬ እያላት ነው ናሁም ማለት ነው። እነሱ ደግሞ አይ አታስብ አንተ ውለድ እንጂ ለማጫወቱ አታስብ፣ አጫውትልሃለሁ በደንብ አድርጌ ያሳድግልሃለሁ እያሉት ነው የናሁም እናት ማለት ነው። እናት ግን በቃ የልጇን ፍሬ ለማየት ነው በጣም አይደለም የምትጓጓው፣ የልጇን ፍሬ ማየት ታጓጓለች እያለችን አዎ የልጇን ቤተሰቦቻችን እኮ ከነሱ ቀንሰው የራሳቸውን ህይወት ለመስጠት ነው የሚጓጉት እያለች ነው ጽናትዬ። ይኸውላችሁ ለዛም ነው በአሁኑ ሰዓት ወላጅ እያለ ሁሉንም ነገር አድርጉ ጥሩ ቦታ ድረሱ የምንለው። ግን ምን ያደርጋል የዛሬ ዘመን ልጆች አይሰሙም እያሉ ነው የናሁም እናት ማለት ነው። እንደዚህ አይነት ነገር ስትመክሩ አትሰሙም። ስልጣኔ ይመስላችኋል፣ እኛ ያልነው ብቻ ይሁን ነው የሚሉት የዛሬ ዘመን ልጆች እያሉ ነው የናሁም እናት ማለት ነው። እና ፍቅራቸው በጣም ደስ ይላል። ፍቅራችሁን እግዚአብሔር። ይሄ ደግሞ ጥሩ አይደለም። አንዳንዴ ደግሞ ማንንም አንሰማም ብለን በራሳችን ጉድ መንገድ እንጓዝና መመለሻ ይጨንቀናል እያለች ነው ጽናት። ስትኖሩ እንደ እርግብ የዋህ እንደ ባብል ትሆኑ እያሉ ነው የናሁም እናት። ይቻለም እንደሆነች መጀመሪያ ላይ ደስታን ታስቀምጣለች፣ ከዛ በኋላ ደግሞ ሀዘንን ታስቀምጣለች እያሉ ነው። አዎ ለዛም እኮ ነው ዓለም ታዳላለች የሚባለው እያለች ነው ሰናይት። አይ ሰኒ እንደዛ አትበይ እያሉ ነው። ለአንዳንዱ ሀዘን ትሰጥና ለአንዳንዱ መጨረሻ ደስታ ትሰጣለች እያሉ ነው። ለዛም የማታ እንጀራ ስጠኝ ተብሎ የሚጸለየው እያሉ ነው። ሲጀምር አባትና እናቶቻችን የተሻለ ሕይወት አረዳዳላቸው እያሉ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ውዶች እያመሰግናለሁ።